የፊቱ ገጽታ እስኪቀየር ድረስ ናሆምን ቆንጆ አድርገን እኔ አሁን አፍርበን ነበር ሴት ማውራት ራሱ እስካፍር ድረስ ያደርሰኝ ነበር ማለት ነው። ከዚህ ወደዚህ እንዴት እንደሆነለት የምናሳይበትና ሰላም እንዴት ናችሁ? ዶክተር አመልማል ነኝ። ይህ ፕሮግራም ደግሞ የዴንታል ፕሮሲጀር የምናሳይበት ፕሮግራም ነው። እንዲሁም ደግሞ እዚህ በያኔት ስፔሻሊቲ የጥርስ ህክምና የተሰሩ የተለያዩ አርቲስቶች፣ ታዋቂ ሰዎች፣ ሴሌብሪቲዎች እዚህ የተሰሩትን ነገር ለእናንተ የምናደርስበት ፕሮግራማችን ነው። ለዛሬ ከተሰሩ ሰዎች መካከል ብዙዎቻችሁ በጣም የምትወዱት በጣም ታዋቂ ቲክቶከር ናሆም ፎንቲ እሱን ምን እንደሰራንለት በምን ያህል ጊዜ ጥርሱ እንደተስተካከለ ከዚህ ወደዚህ እንዴት እንደሆነለት የምናሳይበትና ምን እንደሰራ ለእናንተ የምናደርሳችሁ ይሆናል። ተከታተሉ። እንግዲህ እንደሚታወቀው ናሆም ፎንቲ ላይ የነበረው ችግር ሰፋ ያለ ፍንጭት ወይም ደግሞ ቢግ ሚድላይን ዲያስቴማ የምንለው ሲሆን እንዲሁም ጥርሶቹ ወደ ውጭ ወጥተዋል። ሲተነፍስ ያስቸግረዋል። በመኝታ ሰዓት መተንፈስ አይችልም ነበረ። እንዲሁም ያንን ተከትሎ ደግሞ ፓፒላ የምንለው ይሄ መሃል ላይ ያለው አካፋይ የሆነው ሶፍት ቲሹ የሱ በጣም ረዘም ያለ ነበር ያለው እና በዚህ ምክንያት መልኩንም ፈገግታውንም ኮንፊደንሱንም ያሳጣው ኢሹ ነው። እኔ አሁን አፍርበን ነበር ሴት ማውራት ራሱ እስካፍር ድረስ ያደርሰኝ ነበር ማለት ነው። ብዙዎች ላይ የጥርስ ክፍተት እንደ ዲፌክት ላይ በቃ በዴንቲስትሪ ሚድላይን ዲያስቴማ ፍንጭት ዋን ኦፍ ከጥርስ ፕሮብሌሞች ዲፌክት ስማይሊንግን ፈገግታችንን የሚቀማ ወይም የሚያሳጣ ጉዳይ ነው እና የናሆም ችግር የነበረው በጣም ትልቅ የሆነ ሰፊ ዲያስቴማ ወይም ደግሞ ትልቅ ፍንጭት ኬዝ ነበር የነበረው። ይህንንም ኬዝ እንግዲህ በመጀመሪያ ናሆም ይህንን ኬዝ ይዞ ወደ ክሊኒካችን በመጣ ሰዓት ትሪትመንት ፕላን ያደረግነው። ይህንን ትሪትመንት ፕላን በምናደርግበት ሰዓት በመጀመሪያ ኤክስሬይ ነው ያነሳ ነው። አንደኛ ነገር ጥርስና ጥርሱ መሃል ያለው አጥንት ምን አይነት አጥንት እንደሆነ በማየት እንዲሁም ደግሞ ዊዝደም ቲዞቹን አቀማመጡን አጠቃላይ ደግሞ ፔሪዶንሺየም ስታተስ የሚባለውን የጥርስ አቃፊ አንዳንዴ ምንድነው ጥርስ ለማስተካከል ቀድመን ጥርሱን ብቻ ሳይሆን የምናየው ፔሪዶንሻል ስታተስ የድዱ ሁኔታስ። ምክንያቱም ጥርስ ብዙን ጊዜ እንደምናገረው ካላቃፊ ወይም ደግሞ ካላጥንቱ ካለደጋፊ ማቴሪያሉ ጥርሱ በራሱ ብቻውን ሊቆም ስለማይችል የሁለቱ ጤንነት ተለያይቶ ስለማይታይ ያደረግነው ኤክስሬይ በማንሳት በአይን የሚታየውን የውስጡን ፓርት ቼክ ማድረግ ነበረ። እሱም በፓኖራማ ኤክስሬይ ቼክ ካደረግን በኋላ የናሆም ፎንቲ ጥርስ አጥንቱ ፐርፌክት ነው። ምንድነው ችግሩ? ስፔሲንጉ ብቻ ሆኖ ስላገኘ ነው። ያንን ፍንጭት ለመስራት ትሪትመንት ፕላን ያደረግነው ናቹራል የሆነውን ህክምና ኦርቶዶንቲክ ትሪትመንት ወይም ደግሞ በተለምዶ ብሬስ የሚባለውን ህክምና ነው የመረጥንለት። ከዛ ይሄንን ፕላን ካደረግን በኋላ መጀመሪያ ስታዲ ሞዴል ነው የወሰድነው። አሁን ዲዛይን ወሰድን፣ ሞዴሉን ወሰድን። ከዛ በኋላ ደግሞ ዲፕ ክሊኒንግ አደረግንለት። ጥርሱን አጠብነው፣ በደንብ አስተካከልን። ይህን ካረግን በኋላ ቀጥታ ለናሆም ፎንቲ በፕላኑ መሰረት ብሬስ ነው ያሰርንለት። ብዙዎቻችሁ የናሆም ፎንቲ ጥርስ ከላይ ብቻ ነው ፍንጭቱ የሚታየው፣ የታችኛው ጥርስ ለምን ታሰረ የሚል ጥያቄ ልታነሱ ትችላላችሁ። ምክንያቱም ብሬስ በምናስርበት ሰዓት በአብዛኛው ይህ የላይኛውን ፓርት ብሬስ በምናስርበት ሰዓት ይሄኛው ጥርስ የሚገጨውና እንደምንፈልገው ይሄን ወደ ውስጥ እንዳናስገባ የሚከለክለን ነገር ካለ የታችኛው ላይ እንዲሁም ችግር ካለ ሁለቱንም ለማሰር እንገደዳለን ማለት ነው። ስለዚህ አንዳንዴ በዚህ አጋጣሚ ክሊኒክ ሄዳችሁ የላይኛውን ብቻ ነው መታሰር የምፈልገው በምትሉበት ሰዓት የታችኛው ያስፈልጋል የሚላችሁ የብሬስ ሐኪም ሲያጋጥማችሁ በደንብ እንዲያስረዳችሁ መጠየቅ ትችላላችሁ። ሐኪሙ አላስፈላጊ ቢሆን ኖሮ የታችኛውን ታሰሩት አይላችሁ። ምክንያቱም የታችኛው ጥርስ ለላይኛው ጋይድ ስለሚያደርግ ይሄኛውን በመናስተካከል ሰዓት ይሄኛው የሚከለክለው ኢሹ ካለ በአብዛኛው ጊዜ የላይኛው ችግር ኖሮበት የታችኛው አብሮ እንዲታሰር ይወሰናል ማለት ነው።
ብሬሱን ካሰርንለት በኋላ በአግባቡ ስቴፕ ባይ ስቴፕ በየጊዜው መምጣት ባለበት ሰዓት ደግሞ ታከመችናው ይመጣ ነበር። ሲረሳውም ደግሞ እኛ እየተከታተልን እየደወልን እንድትመጣ ቀጠሮ አሳልፈሃል ካለበለዚያ ጥርስ ትክክል አይመጣም በሚል ናሁምን እየጠራን እንዲመጣ እያደረግን ፎሎ አፕን በአግባቡ ስቴፑን ተከትሎ እንዲሄድ አደረግን። ከዛም በኋላ በአጭር ጊዜ እንግዲህ የናሁን ፎንቲ ጥርስ ከነበረበት ስቴፕ ባይ ስቴፕ እየዘጋ ፍንጭቱ እየተስተካከለ አሁን ያለበትን ውጤት ለማግኘት ቻልን ማለት ነው። በዚያ ያበቃም ባይዘው ብዙውን ጊዜ ብሬስ ከተሰራን በኋላ ማንኛውም ስፔሻሊስት ሐኪም ብሬስን በአግባቡ ሰርቶ ጨርሶ ፋይናሊ ከጨረሰ በኋላ ብዙዎች ተመልሶ ከፈተ ተመልሶ ወጣ ምናምን የሚባሉ እሾች የሚነሱበት ጊዜ አለ። ብሬስ ከተሰራ በኋላ በአግባቡ ስቴፑን ካልጠበቀ ሪቴነር ፕሮፐርሊ ካልተደረገ ሊከፍት ይችላል ማለት ነው። ስለዚህ አብዛኞቻችሁ ብሬስ ከተሰራችሁ ልክ ስትፈቱ ያለውን ውበት የተፈታችሁ ቀን ያለውን ነገር ይዞ እንዲቆይ በአግባቡ ሪቴነራችሁ ማድረግ ይኖርባችኋል። ብዙ አይነት ሪቴነርስ አለ። ወጪ ገቢ ሪቴነር አለ ወይ እሱን ማድረግ ይኖርባችኋል። እንዲሁም ደግሞ ፐርማነንት ሎንግ ላስቲንግ ማይታይ በሐኪም ፊክስ የሚደረግ ሪቴነር ይኖራል። እሱን ሪቴነር ማድረግ ይኖርባችኋል። ሌላው ትንሽዬ ከተሰራችሁ በኋላ ሙቭመንት ሲኖረው ቶሎ መታችሁ ኮንታክት ማድረግ ይኖርባችኋል። ምክንያቱም ሪላፕስ ስለሚያደርግ ነው፣ ተመልሶ ሊከፍት ስለሚችል ማለት ነው። ስለዚህ ምንድነው የምታደርጉት? ብሬስ ከተሰራችሁ ከተፈታላችሁ በኋላ ከተስተካከለ በኋላ ሪቴነራችሁ ሲለቅ ከለቀቀ የመልቀቅ ነገር ካሳየ ትንሽ የመክፈት ስሜት እንኳን ካለው ኢሚዲየትሊ መታችሁ ፊክስድ ሪቴነሩን በሐኪም ማስተካከል። እንዲሁም ደግሞ ሪሙቨብል ሪቴነር የምታደርጉ ሰዎች ደግሞ ያንን ሪቴነራችሁን በንጽህና በመያዝ ሁል ጊዜ ስተኙ ቀንም ለመብላት ብቻ ነው የምታወልቁት። አንቲል ተነቃንቆ ወደ ቦታው የመጣው የተስተካከለው ጥርሳችሁ እስኪጠቅ ድረስ ቦታው ላይ ፐርፌክት ሆኖ ፊክስ አድርጎ እስኪቀመጥ ድረስ ሪቴነራችሁን ማድረግ ይኖርባችኋል። ስለዚህ ሪቴነር ሳታረጉ በአግባቡ ሳትጠቀሙ ቀርታችሁ ጥርሳችሁ ቢከፍት ይህን ኃላፊነት እንግዲህ እናንተ መውሰድ ይኖርባችኋል ማለት ነው። ፍንጭት በተለያዩ ነገሮች ማኔጅ ሊደረጉ ይችላሉ። ይኸውም ምንድነው? አሁን እንደነገርኳችሁ እንደ ናሁን ፎንቲ በብሬስ ማስተካከል እንችላለን። እንዲሁም ደግሞ አስቸኳይ ነገር ላለበት ሰው ለምሳሌ ፎቶሹት ሊሆን ይችላል፣ ሰርግ ሊሆን ይችላል፣ ወይ ሞዴሊንግ የተለያየ ነገር ለስራ ጉዳይ እርጀንት ለሚፈልግ ሰው ብሬስ አይሆንም። ለምን? ብሬስ ፎሎ አፕ ስለሚፈልግ። ስለዚህ እንዲህ አይነት ችግር ሲኖር ደግሞ በኮምፖሳይት ፊሊንግ ወይም ደግሞ ቱዝ ቦንዲንግ በምንለው እዛችሁ ጥርሷ ላይ አርት በሆነ መልኩ ዲያስቴማዋን ስፔሲንጓን ፍንጭቷን በመዝጋት ለተፈለገለት ዓላማ እንዲደርስ ማድረግ እንችላለን። ሌላው ደግሞ ከዚህ ወጣ ያለ ምክንያቱም ፍንጭትም ሆኖ ከለሩም ደግሞም ሳይዙም ሳቲስፋይድ የማያደርጋችሁ ሰዎች ካላችሁ እናንተ ደግሞ በቬኒየር ጥርሳችሁ ባለበት ቬኒየር በማድረግ ስፔሲንጉንም ከለሩንም ቅርጹንም ማሳመር የምትችሉበት ቴክኖሎጂ ሆሊውድ ስማይል እንዲሁም ቬኒየር የተለያዩ አሁን ዲጂታል ዴንቲስትሪ ስማይሊንግ ዲዛይን በመስራት ፈገግታችሁን በአጭር ጊዜ ማስተካከል ትችላላችሁ። ሌላው ደግሞ ብሬስ አፋችሁ ላይ ለማድረግ የስራችሁ ሁኔታ ማይፈቅድላችሁ የተለያየ ነገር ስብሰባ የምትመሩ ልትሆኑ ትችላላችሁ። ብዙ ነገር ካለ የማይታይ ብሬስ አሁን ቴክኖሎጂ ያመጣው ብሬስ ኢንቪዛላይን ወይም ደግሞ ኢንቪዚብል ብሬስ የምንለው አለ። የአንላይነር ቴክኖሎጂ ግላስ ነው፣ አፍ ላይ አይታይም እንደሚታወቀው። እሱም በማድረግ የማይታይ ብሬስ ነው። ጥርሳችሁን ስፔሲንጉን እንዲሁም ወጣ ገባ ማንኛውም ኬዝ ብሬስ የሚያስተካክለውን ኬዝ በአሁኑ ቴክኖሎጂ በኢንቪዛላይን ጥርሳችሁን ማስተካከል ትችላላችሁ ማለት ነው። ታይፕ ኦፍ ብሬስ ነው፣ ግን አላይነር እና ብሬስ አይገናኙም። ብሬስ ጥርሳችሁ ላይ ፊክስ የሚደረግ ነው። አላይነር ግን ራሳችሁ የምትለብሱት ነው፣ ራሳችሁ የምትቀያየሩት ነው። አንድ አላይነር ለ14 ቀን ካደረጋችሁ ወዲያው ደግሞ በቁጥር ነው የሚመጣው። ፕሮፐርሊ አንድ ቁጥርን ካረጋችሁት በኋላ 2 ቁጥር አላይነርን ፊክስ ስታደርጉት
በቀጥታ ሄዶ ፊክስ ያደርጋል። በትክክል ካላረጋችሁት 2 ቁጥር ፊት አያደርግላችሁም። ስለዚህ አላይነር ለምታረጉ ታካሚዎቻችን ደግሞ አላይነር ፕሮፐርሊ መደረግ አለበት ማለት ነው። ፍንጭት ያለባችሁ ሰዎች ናቹራል ጥርሳችሁ ምንም ሳይነካ በማስተካከል ፈገግታችሁን ልክ እንደናሆም ማሳመር ትችላላችሁ። ያው እንግዲህ እንደሚታወቀው በአብዛኛው ብሬስ ሌግጀሪ ህክምና አይደለም። የብሬስ አስፈላጊነት ብዙ ነው። አንዳንዴ ሰዎች አነካከሳቸው ይተላለፍና ማኘክ አይችሉም። ኢቭን መብላት እስከሚያቀታቸው ድረስ የተላለፈ አነካከስ ይኖራቸዋል። ስለዚህ የላይኛው ከታችኛው በትክክል እንደዚህ በማይረግጥበት ሰዓት የሰው ልጅ በአግባቡ መብላት መመገብ አይችልም ማለት ነው። ስለዚህ ብሬስ አነካከስን ጭምር የሚያስተካክል ቴክኖሎጂ ነው ማለት ነው። የብሬስ አስፈላጊነት ለሚታየው ጥርስ ውበት ብቻ ሳይሆን ይሄ የጥርሳችን አርች የላይኛውና የታችኛው ፕሮፐርሊ እንዲገጥም በአግባቡ ደግሞ እንድንመገብ የሚያደርግ ቴክኖሎጂ ነው። ስለዚህ ብሬስ ባለማድረግ ብዙዎች የፊታቸው ቅርጽ ራሱ ይበላሻል። ለምሳሌ ያገጫቸው ወደ ውጭ ሊወጣ ይችላል። ይሄ የፊት ለፊት ጥርስ ኦቨርጀት ይሆንና እንደዚህ በደንብ ወደ ውጭ በሚወጣበት ሰዓት በጣም አስቸጋሪ የሆነ ያተነፋፈስ ስታይል፣ አንዳንዴ ደግሞ እንደዚህ ኦፕን ባይት በሚሆኑበት ሰዓት ሰዎች በአፍንጫቸው በመተንፈስ ይልቅ በአፋቸው ብቻ እንዲተነፍሱ ይገደዳሉ ማለት ነው። እነዚህ ሁሉ ነገሮች የምናስተካክልበት የህክምና አማራጭ ነው። ስለዚህ ብሬስ ሁል ጊዜ እንደ ቅንጦት እንደ ሌግጀሪ የሚደረግ አይደለም። አስፈላጊ የህክምና አስፈላጊ ሆኖ ሲገኝ ነው ብሬስን የምናደርገው። አንዳንዴ አጥንታችን ውስጥ ተቀብሮ የሚቀመጥ ጥርስ ይኖራል። ሳይወጣ እዛው ቦታ ስፔስ ጠቦት አጥንታችን ውስጥ ተቀብሮ ይቀራል። እንዲህ አይነት ጥርሶችን በኤክስሬ ታይቶ ብሬስ ስናስር ምንድነው ያ ሰው የተጣመመ ሺፍት ያደረገውን አፉን በብሬስ መመለስ ማስተካከል እንችላለን ማለት ነው። ውስጥ የተቀበረውንም ጥርስ በኦርቶ ሰርጀሪ በማውጣት ቦታው ላይ እንዲመጣ እናደርጋለን። በጣም ዘርፈ ብዙ የህክምና ኬዞችን ማኔጅ የምናደርግበት የምናሳምርበት የህክምና አንዱ የጥርስ ህክምና ፓርት ነው የብሬስ ህክምና። ስለዚህ አስፈላጊ ሆኖ ሲገኝ ሁላችሁ ማድረግ ይኖርባችኋል ማለት ነው። እንግዲህ በአብዛኛው ጊዜ ፍንጭት የሚፈጠርበት የራሱ የሆነ ምክንያቶች አሉ። አብዛኛው ጊዜ እንግዲህ ጄኔቲክ ብዙዎች እንደውም ትጠይቃላችሁ፣ ፍንጭት በዘር ይተላለፋል ወይ ምናምን ብላችሁ ትጠይቃላችሁ። ኦፍኮርስ ጄኔቲክ ፋክተር አለው። መልካችን እኛ ፋሚሊዎቻችንን ይመስል የለ እንዴ? ጥርሳችንም አንዱ ፓርት ነው። ስለዚህ ስፔሲንግ ኖሮት ሊፈጠር ይችላል። እንዲሁም ደግሞ ጥርሶች ሲጎል አላግባብ ሚሲንግ ቲዝ ሲኖር ጥርስ ሊከፈት ይችላል። ጥርስ ሲጎል ወደ ጎደለበት ጥርሳችን ሺፍት ያደርግና ስፔሲንግ ሊፈጥር ይችላል፣ ክፍተት ሊፈጥር ይችላል። እንዲሁም ደግሞ በልጅነት ረጅም ጊዜ ያው ይሄ ጣት መጥባት ታምብ ሳኪንግ ይባላል። እንደዛ የሚያደርጉ ረጅም ጊዜ እንደዛ ያደረጉ ህፃናት ወደፊት ሲያድጉ ስፔሲንግ ሊኖረው ይችላል ጥርሳቸው ላይ። በእነዚህ በተለያየ መንገድ ፍንጭት ሊፈጠር ይችላል። እንግዲህ ይህ ፍንጭት ከተፈጠረ በኋላ እንዴት ነው ማኔጅ የምናደርገው? እንዴት ነው ይህን ፍንጭታችንን የምናሳምረው ሲባል አንዱ የህክምና አማራጭ ካሉት አማራጮች ውስጥ የብሬስ ህክምና ነው። ፍንጭቱን እንዲህ ባለ መልኩ የፊቱ ገጽታ እስኪቀየር ድረስ ናሆምን ቆንጆ አድርገን በብሬስ ህክምና ጥርሱን አሳምረንለታል። በቀጣይ ደግሞ እዚህ ያኔት ስፔሻሊቲ ከተሰሩ ሰዎች መሃል ይህንን ኬዝ አብራሪልን የምትሉትን ሰዎች በኮሜንት ላይ ያስቀምጡልኝ። ስለተሰራበት ፕሮሲጀር እያንዳንዱን አብራራላችኋለሁ። የዛሬ ቆይታችን ይህን ይመስል ነበረ። በቀጣይ ደግሞ የተለያዩ አዳዲስ ነገሮችን ይዤላችሁ ምቀርብ ይሆናል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ይህን የዩቲዩብ ቻናል ደግሞ ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ።